ተከበሪ። በሄርሜላ ድርድር አላውቅም። ኧረ እባክሽ ገደል ግቢ። እሺ ገደል ግቢ። ራሷን የምታስከብር ከሆነ ርግጥ ነው የማደርጋት። ራሷን የምታስከብር ከሆነ ራሷን ታስከብር። እንመለከትላታለን፣ ቪዲዮዋን እናደንቃታለን። እኔ ለእሷ ከመጣች ነው ሚዲያ ላይ ታማሚ የሆንኩት። አይገርምሽም? እሷ ከመጣች ለእሷ ብዬ ነው። ግን ምክር ማሰማ ስልኳ አለኝ፣ ከፈለግሽ እሰጥሻለሁ። እሺ ምክር ማሰማ ሰው ሚላትን ማሰማ ከሆነ ከሷ ምን ልማር ነው? መረገጥ አለባት እንጂ ጓረኛ እስኪ ሰላም። በሷ ድርድር አላውቅም። ተይ እባክሽ። አንደኛ እኔ ለሷ ማሬ አንደኛ እኔ። ትናንትና ግን በሰራችሁ ምንም ተቀባይ የለውም። ቀጥታ ያሳፍራል። ሰውየው ገና ወለቀ ብላ ነው እንዴ? ገና አልተረጋጋም። ሸሸት እኮ ደግ አደረገ። ሸሸት እንዴ? አታውቅማ ስለ ድግምት ምን ይሁን እሷ ሀብሉ ላይ ነው ያለው ተባለች። ሀብሉ ስለወለቀ ደስ አላት፣ ያንን ነገር አደረገች። ሳሪ ደግሞ እንደው ተይ እንጂ ሳሪ እና መረጋጋት የለባትም። እሺ መረጋጋት የለባትም። ትንሽ መታገስ የለባትም ነው የምትለው። የሄርሜላ እህቶች ትናንትና ማታ በንዴት እጅግ በጣም አጥበው ሲያሰጧት ነበረ። ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። እናም ትናንትና እንግዲህ ሄርሜላ አልፈልግሽም ብሏት ነበረ አብርሽ እና እንደዛ ሲሆን ደግሞ እሷ አጥብቃ ስትጠይቀው በነበረው ንግግር እጅግ በጣም ተናደውባታል እና እርስ በርሳቸው አንዳንዶቹ ሄርሜላን አትናገሪ በሷ ድርድር አላውቅም ይላሉ። ሳሪ ደግሞ ኧረ እባክሽ እኔ ነኝ የመጀመሪያዋ አድናቂ በጣም የምወዳት፣ ነገር ግን ደግሞ ስታጠፋ ክብሯን ካላስጠበቀሽ ከሷ ምን ልማር ነው? ከዚህ በፊት በሷ ምክንያት እሷ ከመጣች ጀምሮ ታምም ያለሁ ብዙ ነገር ሁኛለሁ። ስለዚህ ምን ልማር ነው ከሷ? እርግጥ ነው የማደርጋት ተነግራ ማትሰማ ከሆነ ብላለሽ ማለት ነውና በነገራችን ላይ አሁን አብዛኞቹ የሄርሜላ አድናቂዎች አብርሽ አይሆናትም ከበፊትም ተናግረናል የሚሉም አሉ። የሩታ አድናቂዎችም ሰላም መፍጠር አለብን፣ እርስ በርሳችን መከባበር አለብን፣ ጥል ለማንም አይጠቅምም፣ እነሱ የራሳቸው ጉዳይ እያሉም አምሽተዋል ማለት ነው። ቱ ውርደት እኮ ነው ግን ማለቴ ስለተሸነፋችሁ ነው ማለት ነው። አዎ ስለተሸነፋችሁ ነው እንጂ ይህንን ብታስቡ ኑሮ አሁን ወደ ቀልባችን ተመልሰናል እያላችሁ ነው ያላችሁት አይደለም? ስለዚህ ወደ ቀልባችን ተመልሰናል እና እናንተ ከዚህ ነገር ውጡ፣ እኛም እንውጣ፣ እርስ በርሳችን እንከባበር እያላችሁ ነው ያላችሁት ማለት ነው። በመጀመሪያ ደረጃ የሩታ አድናቂ ማንም ሳይደርስበት የሚደርስ አድናቂ አይደለም። ከተነኩም ደግሞ ታውቋቸዋላችሁ ማለት ነው። ሲቀጥል ደግሞ ስለተሸነፋችሁ ነው። በቃ ባጭሩ ስለተሸነፋችሁ ነው እንጂ ይህንን ህመም በእናንተ ላይ ደርሶ አሁን ስላያችሁት አንገበገባችሁ። አያችሁ፣ አንዳንድ ጊዜ የሰው ልጅ በሆነ ነገር ላይ የሆነ ነገር ሲደርስበት ነው ያ ቁስል ያ ህመም የሚገባው። በሩታ ላይ የደረሰው ግፍ ከዚህ በፊት እንደናንተ ነበር እኛን ያመመን፣ ገባችሁ? ነገር ግን ደግሞ አሁን በእናንተ ላይ ደርሶ ስላያችሁት ሰላም ምናምን እንፍጠር ትላላችሁ ማለት ነው። እኛ ድሮም ሰላማዊ ሰዎች ነን በነገራችን ላይ። ሲቀጥል ደግሞ እኔ ከአብርሻው ምንም አይነት ችግር የለብኝም። ሚስቱ ጋር ለምን ተከባብሮ ለምን አብረው ልጃቸውን አያሳድጉም? ለምንስ ተለያይቶ የሰው ልጅም በርቀት ክብሩን ጠብቆ መኖር ይቻላል? ለምንድን ነው አንዱን እየመለሰ በቀል እየተባለ ሌላ ሴት ይዞ ለማስቀናት መሞከር? ከአንዱ ቃላት ደግሞ መሰዳደብ፣ መከባበር ነው ያለባቸው በማለት እንጂ ምንም አይነት ሌላ ችግር የለብንም ማለት ነው። እና አሁን ላይ አብርሽ በሴት ልጅ መነገር ነው ስራው ማለት ጀምረዋል ማለት ነው። ምንም አላችሁ ምንም አብርሽ አይገኝም። ልጁን ከሚስቱ ጋራ አብሮ ያሳድግ ማለት ነው። ገባችሁ? ልጁም የእናትና የአባትን ፍቅር አግኝቶ ማደግ አለበት ማለት ነው። አለቀ። ከዛ ውጭ ግን እኛ ሰላማዊ ሰዎች ነን። ጸረ ሰላም አይደለንም። ገባችሁ? እናም በጣም ነው የሚያስቁት። በነገራችን ላይ ሄርሜላን አጥቦ ሲያሰጧት ነው ያመሹት። ምንድን ነው አትረጋጋም እንዴ?
ለምንድን ነው 10 ጊዜ ቀፈኝ ሳመኝ፣ ለኔ ጊዜ ስጠኝ፣ ለኔ እንደዚህ በልኝ? ልጁ ያለበት ሁኔታ መረጋጋት ያስፈልገዋል። እና ምንድነው እንደዚህ የሚያጣድፋት? ክብሯን የማትጠብቅ ለምንድን ነው? ክብሯን ዝቅ የምታደርገው ለምንድን ነው? ክብሯን ዝቅ ካደረገች ከሷ ምን ልንማር ነው? እኛ አንፈልጋትም ብለው እንግዲህ ሲናገሩ ነው ያመሹት ማለት ነው። በጣም ተናደው ነው ያመሹት በነገራችን ላይ። እና በራሷ ጥፋት ነው ስትቅነዘንዝ ስትቸኩል ለሱ ጊዜ አልሰጠው ስትል ሳትረጋጋ ስለቀረች ልጁ ሸሻት። ስለዚህ ደግ አደረገሽ ብለው እየተናገሯት ነው ማለት ነው። አናዝንልሽም፣ ደግ ሆነሻል ሲሏትም ተሰምተዋል ማለት ነው። እናም እርስ በርሳቸው እየተጋጩ ነው ያሉት። ምክንያቱም አንዳንዶቹ አትናገሯት ይላሉ፣ አንዳንዶች ደግሞ አጥበው ያሰጧታል ማለት ነው። አረ ብዙ ነገር ነው የተናገሩት። ብር ሁላ እንዳታዋጡ አርፋችሁ ተቀመጡ። የሆነች ልጅ ከዚህ በፊት ብር አዋጡ ስትል ነበር። አሁን ሳሪ ግሩፓቸው ላይ ብር እናዋጣ ስትል ነበረ። እሱ ድምጽ እኔ ገማ አለ ግሩፓቸው ላይ ስላለሁ እና አሁን ደግሞ ብር የሚልክም አለ እያለች ነው። ልክ እንደማያወጣ ሰው ማለት ነው። ቅስቀሳ እንደማያደርግ ሰው። እኔ ቆይ ድምጹን አወጣዋለሁ እንደውም ማለት ነው። በፊት ያለችውና አሁን ያለችውን እና ወደ ቀልባችሁ መመለሳቸውን ወደፊት እናያለን። ግን ደግሞ ሄርሜላ አልፈልግሽም በግድ ነው እንዴ እየተባለች እንደዚህ መሆኗ በጣም ያሳፍራል። በጣም ነው የሚያሳፍረው። የሰው ባል ላይ እንደዚህ ተለጥፎ አልፈልግሽም በግድ ነው እንዴ፣ በቃ ተይኝ ልኖርበት ልጅን ላሳድግበት እንደመባል የሚያም ውርደት የለም። ቅሌት እኮ ነው ይሄ። ውሽሚት እኮ ታውቃለሽ። እንደው ቆመሽ ራሱ እነሱ ፊት እንደዚህ ማውራትሽ ራሱ በጣም ነው የሚገርመኝ። ድፍረትሽ፣ አይናውጣነትሽ እንዲህ። ስለዚህ ሄርሜላን ጠርጥሩ። ስለመተት አታውቅም ምናምን እያልሽ ነው እዚህ ጋር ማለት ነው። ግን ደግሞ ሄርሜላን ጠርጥሩ። ለምን ሀብሉ ከወጣ በኋላ ለምን እሷ ስለ ሰዓቱ 10 ጊዜ ታነሳለች? ይኸው ሀብሉ ወጥቷል። ልጁ ታዲያ ለምንድን ነው ወደ ራሱ ያልተመለሰው? እናም ሄርሜላ አታውቅም፣ እንደዛ አታውቅም ማለት አይሰራም። መጠርጠር አለባችሁ ማለት ነው። በተረፈ ውሽሚት ወደ ራሷ እንድትመለስ ንገሯት። ክብሯን ትጠብቅ። በዚህ መልኩ መዋረድ ይደብራል። ከዚህ በኋላ አብርሽ ለሷ ሆነ አልሆነ ጉዳይ አይደለም። ምክንያቱም እሷ ያደረገችውን ህመም እንኳንም በሷ ላይ ደርሶ አየችው፣ አለቀ። እንኳንም ቀመሰችው። እንደው ትናንትና የአብርሽ ንግግር አንጀቴን አራሰው፣ የሩታ ንግግር አንጀቴን አራሰው፣ የኤፋ ንግግር አንጀቴን አራሰው። ደግሞ እኮ ዳኒ ሊወድቅ ነበረ። ሩታ እንደዚህ ግፍትር ስታደርገው ሶፋው ገድፎት ነው እንጂ ሊወድቅ ነበረ። ይሄ ኩርንችት እንጂ የምር ሊወድቅ ነበረ። እናንተ አይታችሁታል እሱን ቪዲዮ አስተውላችሁ። ልክ እንደመጣች ምናምን አብርሽን ሰላም ልትለው ስትል እሱ ሲገረግር አልነበረ? እና የዛን ጊዜ ግፍትር እንደዚህ በእጇ ነው እኮ ነካ ያደረገችው። ሊወድቅ ሶፋው ነው ገድፎ የተረፈው ማለት ነው። ቶቶቶቶ ውርደታ። እና ውድ ቤተሰቦቼ ሰብ ላይክ አድርጎ በቀጣይ ቪዲዮ እንገናኝ።